በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በውጭም በሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻርቃን የሰማዕታት ወዳጆች በእያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን ጠላወጊ ምንድነው? የጠላወጊ መተት በየትኛው ህመም ራሱን ይደብቃል? ጠላወጊ ሰዎች ላይ የሚደገመው በምንድነው? መተተኞች ጠላወጊን ለምን ይጠቀማሉ? አንድ ሰው ጠላወጊ ሲላክበት ምልክቶቹ ምን ናቸው? እንዲሁም በጠላወጊ የሚሞቱ ሰዎች ምልክታቸው ምንድነው? የጠላወጊ ሁነኛ መፍትሄ ምንድነው? በሚሉት ርዕሶች ብዙ ሰዎች ስለተጎዱበት ስለ ጠላወጊ በጥልቀትና በስፋት እንመለከታለን። ችግሩንም እስከነ መፍትሄው እናያለን። ኃያሉ መድኃኔዓለም ሚስጥሩን ይግለጽልን። የወለላይቱ እመቤት ልጆች ጠላወጊ የሚባለው አጋንንት ጎታቾች በአጋንንታዊ ድግምታቸው በመሳብ ወይም በመጎተት በሰው ላይ የሚያቆራኙት እንዲሞቱ የሚያደርጉት ነው። በነገራችን ላይ ስለ ጠላወጊ መተት ከመነጋገራችን በፊት መተት የለም መተት ውሸት ነው ስለሚሉት ስለኛው አባቶችና ምእመናን አንድ ነገር ልበላችሁ። ብዙ ጊዜ መተት ሲባል ብዙ ምእመናን እንዲሁም የቤተ ክርስቲያን አባቶችና አንዳንዶቹም ሊቃውንት የተባሉት መተት የሚለውን ቃል እኛ ያመጣን የሰየምን እስኪመስል ድረስ መተት የሚለው ቃል በራሱ ያንገፈግፋቸዋል። በዚህ መተት የሚባል ነገር የለም ብለው ሊቅ ሆኖ ባለማወቅ ያስተምራሉ። ይህ ብቻ አይደለም። በጸበል ቦታዎችና በእኛም አገልግሎት ሰዎች ላይ መተት ነኝ እያለ ሲጮህ እየሰሙ መተት በቅርብ ጊዜ መጣና እኛ ወደዚህ አገልግሎት ከመጣን በኋላ የመጣ የሚመስላቸው አባቶችና ምእመናን ብዙ አሉ። ስለ መተት በመጽሐፍ ቅዱስ እንዳልተጻፈና ስለ መተት እግዚአብሔር ያልተናገረ የሚመስላቸው ብዙ ሊቃውንት መምህራንና ምእመናን አሉ። እስኪ ለጠቅላላ ዕውቀትና ለማጥራት እንዲሆን አንድ ሶስት ጥቅስ ብቻ ስለ መተትና መተት የሚለው ቃል በመጽሐፍ ቅዱስ እንዳለ ልንገራችሁ። ለዛውም በጥንታዊ መጽሐፍ በብሉይ ኪዳን ውስጥ በዚህ በሁለተኛ ነገሥት በምዕራፍ 9 ቁጥር 22 ላይ የኤልዛቤል ጉልምትናዋና መተቷ ሲበዛ ምን ሰላም አለ ተብሎ ተጽፏል። በዚህ ቃል ውስጥ አንደኛ መተት የሚለው ቃል ተገልጿል። ስለዚህ መተት የሚለው ቃል በብሉይ ኪዳን መጽሐፍ ከሺህ ዓመታት በፊት ተጽፏል። ሁለተኛ ኤልዛቤል መተተኛ እንደነበረች ተገልጿል። ሶስተኛ መተቷ ሲበዛ ምን ሰላም አለ ተብሎ ተጽፏል። መተቷ ሲበዛ ምን ሰላም አለ የሚለው ቃል መተት የሰውን ሰላማዊ ሰላም እንደሚነሳ ተገልጿል። ስለዚህ መተት ጥንትም ነበር አሁንም አለ። መተት ጥንትም የሰዎችን ሰላም ይነሳል ህይወት ያበላሻል። ዛሬም የሰዎችን ሰላም ይነሳል ህይወት ያበላሻል። በነገራችን ላይ ኤልዛቤል የሲዶናውያኑ ንጉስ የአካብ ሚስት ናት። ባሏ አካብ በአል የተባለ ጣዖት እንዲያመልክና ክፋትን እንዲሰራ የምታደርግ ክፉ ሴት ናት። ኤልዛቤል የበአል ነቢያትን ተቀልብ የእግዚአብሔር ነቢያት ተገድል የነበረች ክፉ ሴት ናት።
ኤልዛቤል በርስቱ ምክንያት ናቡቴን ያስገደለችና ነብዩ ኤልያስን ያሳደደች አደገኛና ክፉ ሴት ነበረች። ይህች ሴት ናት በጉልምቶናዋና በመተቷ የምትታወቀው። መተተኛዋ ኤልዛቤል በነብዩ ኤልያስ ዘመን ነው የኖረችው። ነብዩ ኤልያስ ደግሞ ጥር 6 ቀን ከክርስቶስ ልደት በፊት በ918 ዓመተ ኩነኔ ነው በእሳት ሰረገላ ያረገው። ነብዩ ኤልያስ የነበረበትን ከክርስቶስ ልደት በፊት ያለውን 918 ዓመተ ኩነኔና አሁን ያለንበትን ከክርስቶስ ልደት በኋላ ያለውን 2017 ዓመተ ምህረትን ስንደምር ወደ 3000 ዓመት ዓለም ይሆናል። እንግዲህ ሰዎች ከዛሬ 3000 ዓመታት በፊት መተት በሰው ላይ ያደርጉ ነበር። እግዚአብሔርም ከዛሬ 3000 ዓመታት በፊት ስለ መተት ክፋትና ሰዎች ላይ መተት እንደሚያደርጉ በብሉይ ኪዳን መጽሐፍ ላይ ተናግሯል። ሌላው በዚህ በትንቢተ ሚክያስ በምዕራፍ 5 ቁጥር 12 ላይ መተትንም ከእጅህ አጠፋለሁ ተብሎ ተጽፏል። በዚህም ቃል አንደኛ መተት ተብሎ ተገልጿል። ሁለተኛ መተት በሰዎች እጅ እንደሚኖር ወይም ሰዎች መተት እንደሚሰሩ ተገልጿል። ሶስተኛ እግዚአብሔር መተትን ከሰው እጅ እንደሚያጠፋ መተትን ከእጅህ አጠፋለሁ ተብሎ ተጽፏል። ጥንት የነበረው መተት ዛሬም በደፍተራዎች እጅና በክፉ ሰዎች እጅ አለ። ዛሬም መተትን እግዚአብሔር ከሰዎች ያጠፋል። ነብዩ ሚክያስ ከክርስቶስ ልደት በፊት በ750 ዓመተ ኩነኔ ነሐሴ 22 ቀን አርፏል። ነብዩ ሚክያስ የነበረበት ዓመተ ኩነኔና አሁንኛ ያለንበትን ዓመተ ምህረት ብንደምር ወደ 2767 ዓመታት ይሆናል። ከዛሬ 2700 ዓመታት በፊት እግዚአብሔር መተት እንዳለና መተተኞች እንዳሉ እንዲሁም መተትን ከሰው እጅ እንደሚያጠፋ ተናግሯል። እንዲሁም በዚህ በትንቢተ ናሆም በምዕራፍ 3 ቁጥር 4 ላይ እርሷም በመተቷ እጅግ በለጠች ወገኖችንም በመተት ሸጠች ተብሎ ተጽፏል። ይሄ ደግሞ እጅግ በጣም ይገርማል። አንደኛ በመተቷ እጅግ በለጠች እንደተባለው ጥንትም ሰዎች ላይ መተት አድርገው ይበልጧቸዋል። ዛሬም ሰዎች ለንግድ፣ ለሥራ፣ ለትምህርት፣ ለእውቀት፣ ለስልጣን፣ ለትዳር፣ ለሌላም ነገር መተት እያሰሩ በመተት እየኖሩ ሰዎችን በልጠው በመተት ይኖራሉ። ሁለተኛ ወገኖቿን በመተቷ ሸጠች ተብሎ እንደተጻፈው ጥንትም ሰዎች የሰዎችን እድል በመተት ይወስዳሉ፣ ለሌላም ይሸጣሉ። ዛሬም ሰዎች ገንዘብ ከፍለው መተት አስመትተው የሰውን እድል ይወስዳሉ፣ ይሸጣሉ። ይሄ ቃል ደግሞ የሰውን እድል እንደሚወስዱና እንደሚሸጡ አንዱ ማሳያ ነው። ነብዩ ናሆምም ከክርስቶስ ልደት በፊት በ650 ዓመተ ኩነኔ ታኅሳስ 5 ቀን ያረፈው። ነብዩ ናሆም የነበረበትን ዓመተ ኩነኔና እኛ ያለንበትን ዓመተ ምህረት ብንደምረው ወደ 2667 ዓመታት ይሆናል። ስለዚህ የሰው ልጆች ከዛሬ 2600 ዓመታት በፊት በመተት ሰውን እንደሚበልጡ ሰውንም በመተት እንደሚሸጡ ተጽፏል። በመጽሐፍ ቅዱስ ላይ ስለ መተት በዚህ ደረጃ ተጽፎ ሳለ ጉዳቱም ተገልጾ ሳለ የኛዎቹ መምህራን ሊቅ ስለ መተት ባለማወቅ መተት የለም እያሉ ለመተተኛ ጥብቅና ይቆማሉ። የቤተ ክርስቲያን አባቶችና መምህራን ሰው እንዴት በመተት እንደሚሰቃይ ሳይገባችሁ መተት የለም አትበሉ። መተተኞችን ማጋለጥ ስራቸውን መግለጥ ባትችሉ የነሱ ስፖንሰር አትሁኑ። በነገራችን ላይ የቤተ ክርስቲያን አንድ መምህር ወይም አንድ ሊቅ ሁሉንም ያውቃል ማለት አይደለም። ሊቅ ማለት ሁሉንም የቤተ ክርስቲያን ዕውቀት ማወቅና መጠንቀቅ አይደለም። የሚያውቁት አለ፣ የማያውቁት አለ። ለምሳሌ ቅዱስ ጳውሎስ ስለ መንፈስ ቅዱስ ስጦታ በተናገረው በዚህ በአንደኛ ቆሮንቶስ በምዕራፍ 12 ቁጥር 10 ላይ ለአንዱም ትንቢት መናገር ለአንዱም መናፍስትን መለየት ይሰጣል በማለት ተናግሯል። እዚህ ላይ መናፍስትን መለየት የሚለው አንዱ የመንፈስ ቅዱስ ስጦታ እንደሆነ ነው ቅዱስ ጳውሎስ እየነገረን ያለው። ስለዚህ ይሄ ስጦታ ወይም መናፍስትን የመለየት ጸጋው ካልተሰጠን እንኳን መናፍስትን መለየት ስለ መናፍስትም ላናውቅ እንችላለን። አሁን እኛ ምእመናኑም የተቸገርነው ስለ መናፍስትና መናፍስትን መለየት ባልቻሉት አባቶች ነው። መናፍስትን የመለየት ስጦታ ካልተሰጣችሁ አይነ ጥላ፣ ዛር፣ ቡዳ፣ መተት ሌላውም ክፉ መንፈስ በሰዎች ላይ የሚያደርሱትን ጥፋትና ጉዳት አታውቁም። የመናፍስቱንም ጠባይ አታውቁም። እንደውም የፈጠራ ተረት ይመስላችኋል። ስለዚህ የምታውቁትን ብቻ ብትናገሩና ብታስተምሩ መልካም ነው።
እናንተ በቤተ ክርስቲያን መተት የለም ተላላችሁ በቤተ ክርስቲያን የሚያገለግሉ መተተኞች ደግሞ በደንብ አሉ ለቁጥር የሚታክተው ኦርቶዶክሳዊ በጸበል ቦታ በቤተ ክርስቲያን መተት ይያለ የሚጮኸው በመተት የሚሰቃየው እኮ ለቁጥር የሚታክቱ መተተኞች ደፍተራዎች አጋንንት ጎታቾችና መተት መታቾች ስላሉ ነው መተት ጥንትም ነበረ ዛሬም አለ ስለ መተት አንድ ጥቅስ ብቻ ልጨምርላችሁ በዚህ በሁለተኛ ዜና መዋዕል በምዕራፍ 33 ቁጥር 6 ላይ ምናሴ አስማትም አደረገ መተተኛም ነበረ ተብሎ ተገልጿል የሕዝቅያስ ልጅ ምናሴ እልም ያለ መተተኛና አስማተኛ ነበረ ለዛው መተትም አደረገ ተብሏል ስለዚህ ምናሴ አንደኛ መተተኛ ነበር ሁለተኛ መተተን ያደርግ ነበር ዛሬም እንደ ምናሴ ብዙ መተተኞች አሉ ዛሬም እንደ ምናሴ መተተን ሰዎች ላይ የሚያደርጉ አሉ የሚገርመው አንዳንድ አባቶችና መምህራን መተት የሚባል የለም ከሌ ላይ መተት አደረገ ብላችሁ ታጣላላችሁ እንዲህ አይነት ነገር የለም ብለው ይናገራሉ ያስተምራሉ የሚያውቁት መጽሐፍ ቅዱስ ግን እነሱ እንደሚሉት አይደለም የሚለው አስማትም አደረገ መተተኛም ነበረ ነው የሚለው የሚነግረን እሺ ወደ ትምህርቱ ስገባ ሰዎች ጠላወጊን ጠላት የሚሉትን ሰው በለጠኝ የሚሉትን ሰው በህይወታቸው የሚሰጉትን ሰው ከጉዳት እስከ ሞት የሚያደርሱበት አደገኛና ክፉ ተግባር ነው ጠላወጊን ደፍተራዎች ጠንቋዎች አውደ ነገስት ገላጮች ዛር አምላኪዎችና እንዲሁም በእስልምና ሃይማኖት ያሉ በተለይ በጥንቆላ ውስጥ ያሉት ሼኪዎች በአጠቃላይ ሰይጣንን ተዋርሰው ቤተሰብ አድርጎ የሚኖሩ ክፉ ሰዎችን ከህመም እስከ ሞት የሚያደርሱበት ክፉ ድርጊት ነው በነገራችን ላይ ጠላወጊ ሲባል ኢትዮጵያን ብቻ የሚያውቁና የሚጠቀሙበት ይመስለናል ፈረንጆቹ ጠላወጊን በደንብ ነው የሚያውቁትና የሚጠቀሙት ፈረንጆቹ ጠላወጊን ሳይለንት ኪለር ይሉታል ስውርና ድምጽ አልባ ገዳይ ማለታቸው ነው እኛ ጠላወጊ ስንል ፈረንጆቹ ደግሞ ዴዝ ስፒል ይሉታል ፈረንጆቹ ማጂክ ስፒል የሚሉት እኛ አስማት የምንለው ነው ፈረንጆቹ ኦከልት የሚሉት በእነሱ ስውር አስማት ማለት ሲሆን እኛ የሚስጥር መተት የምንለው ነው ፈረንጆቹ ዊሽክራፍት የሚሉት እኛ ጥንቆላ ወደ ነገስት ገላጭ የምንለው ነው ስለዚህ ፈረንጆቹ ጠላወጊንም ጥንቆላውንም አስማቱንም የሚስጥር መተቱንም በደንብ ያውቃሉ ይተቀማሉ አንዳንድ የአፍሪካ ሀገራትም በዚህ ይታወቃሉ ለምሳሌ ከአፍሪካ ውጭ ያሉ ሃይቲ ኩባ ስፔን ህንድና አረቦች ከአፍሪካ ሀገራት ደግሞ እኛን ጨምሮ ደቡብ ሱዳን ደቡብ አፍሪካ ግብጽ ኬንያ ናይጄሪያ ኡጋንዳ ጋና ጊኒ ጋምቢያ ኮንጎ ካሜሮን ማላዊ ታንዛኒያ ቶጎ እነዚህ ሀገራት በጥንቆላ ይታወቃሉ ጥንቆላ ካለ ደግሞ ሰውን የሚጎዳ ጠላወጊ ያለ ማለት ነው ጠላወጊ አጋንንት ከሞት አጋንንት ጋራ በአላማ አንድ ቢሆንም ጠላወጊ የራሱ ገቢር አለው ይህም ገዳዩ ወይም ማስገዳዩ ባስደገመው ለምሳሌ በበትር በአንካሴ በጦር በመርፌ የሚገለውን ሰው ጠላውን በሞጋት ለሞት የሚዳርግበት ክፉ አጋንንታዊ ተግባር ነው ጠላወጊ ወይም የሞት አጋንንት ግን እንደማንኛውም አጋንንት በድግምት የሚሳብና ሰውን እንዲገድል የሚላክ አጋንንት ነው እዚህ ላይ ልብ ልንለው የሚገባው የሞት አጋንንትን ከመላከ ሞት መለየት ነው መላከ ሞት የሚባለው ሰዎች እድሜ ዘመናቸውን ኃጢያት ሲሰሩ ኖረው ጊዜ ሞታቸው ሲደርስ ነፍሳቸው ከስጋቸው ለመለየት ከእግዚአብሔር የሚላክ ነው ዘመናቸውን በጽድቅ ስራ ያሳለፉና በመጨረሻም ዘመናቸው በንስሐ የተመለሱ ሰዎችን ቅዱስ ቁርባን የተቀበሉ ሰዎችን ነፍስ ከስጋ ለመለየት የሚመጡ ደግሞ መላከ ብርሃናት ናቸው ስለዚህ መላከ ሞት ታዛዥነቱ ለሰው ሳይሆን ለእግዚአብሔር ብቻ ነው በመተትና በድግምት የሚታዘዘው የሞት አጋንንት በሰውን ለመግደል የሚላክ ነው መላከ ሞት ደግሞ በእግዚአብሔር ትእዛዝ የሰውን ነፍስ ለይናምጣ ሲባል ብቻ የሚታዘዝ እንጂ በራሱ ፈቃድ የሞት መዘዝ የሚያመጣ አይደለም የሞት አጋንንት ተግባሩን በሁለት መልኩ ነው የሚሰራው አንደኛ በራሱ አጋንንታዊ ፈቃድ በሰው ላይ በመቅናት ለጥፋትና ለሞት የሚዳርግ ነው ሁለተኛው ለራሳችን የመረጥነው በሰው ታዞ ሰውን ለሞት የሚዳርግ ነው በመግቢያ እንደነገርኳችሁ ሰዎችን በጠላወጊ መተት ለመግደል ይሁን ለመጉዳት ሲፈልጉ የዛን ሰው ፎቶ ጠላውን መተት በተመተተበት አንካሴ
በዘንግ ወይም በጦር በመዳም መርፌ በሞጋት ነበር ወይም ፎቶ ላይ በመሰካት ነው። ፈረንጆቹም እንዲህ ነው የሚያደርጉት። የፈረንጆቹ ትንሽ ለየት የሚለው የፎቶው እንዳለ ሆኖ በሰውየው ስም አሻንጉሊት ወይም ሰውየውን የመሰለ አሻንጉሊት በመርፌና በስለታም ነገር በሞጋት ነው። አሁን ይሄ ቢሰራበትም የኛዎቹ ከዚህ የበለጠ እየተጠቀሙበት ያለው የጥላወጊ ስልት አጋንንትን ተዋርሰው የሚልኩት ጥላወጊ ነው። ይህ ማለት አንድ ደፍተር አጋንንትን ሲዋረስ አጋንንቱ ልክ እንደ ነፍስና ስጋ ይሆናል። ያ ማለት አጋንንቱ ከደፍተራው ጋር ይቆራኛል ማለት ነው። በብዙ ድግምትና በብዙ ግብር አጋንንቱን የተዋረሰውና የተቆራኘው ደፍተራ አጋንንቱ የሚታዘዝለት ልክ እንደ ሰው ነው። ለምሳሌ አጋንንትን የተዋረሰ ደፍተራ ሰዎች ላይ ጥላወጊ ሲልክ ፎቶን ወይም ጥላውን በሞጋት ሳይሆን አጋንንቱን በቀጥታ ወደ ሰው በመላክ ግደልልኝ ይለዋል። አጋንንቱም ከደፍተራ የተቀበለውን የሞት ትእዛዝ ይዞ ግባ ግደል ወደ ተባለው ሰው ይገባል። ከዛ በኋላ የሞት ትእዛዙን በሰውየው ላይ ይፈጽማል። በተለይ የማይጸልይ የማይሰግድ ቅዱስ ቁርባን የማይቀበል ሰው ከሆነ እዳው ገብስ ነው። ጥላወጊ በቀላሉ ሊገርለው ይችላል። መግደል ካልቻለ ደግሞ ለከፋ ህመምና ችግር ይዳርገዋል። ለዚህ ነው ሰዎች በቀላሉ በጥላወጊ የሚጠቁትና እስከ ሞት የሚደርሱት። እንደነገርኳችሁ የሰው ልጅ አጋንንትን ለክፋትና ለጥፋት እና ለሞት ማዘዝ ከጀመረ ቆይቷል። ለዚህም ነው እግዚአብሔር ሙሴን በኦሪት ዘዳግም በምዕራፍ 18 ቁጥር 11 ላይ አስማተኛ መተተኛ በድግምት የሚጠነቁልም መናፍስትንም የሚጠራ ጠንቋይም ሙታን ሳቢም ባንተ ዘንድ አይገኝ ብሎ ያዘዘው። ሙሴ ከክርስቶስ ልደት በፊት በ1617 ዓመተ ኩነኔ መስከረም 8 ቀን በ120 ዓመቱ አርፏል። ስለዚህ ሙሴ የነበረበትን ዓመተ ኩነኔና እኛ ያለንበትን ዓመተ ምሕረትና እንዲሁም ሙሴ የኖረውን 120 ዓመት ብንደምራቸው ወደ 3700 ዓመታት ይሆናሉ። እንግዲህ ከዛሬ 3700 ዓመታት በፊት የሰው ልጆች አስማተኛ ነበሩ፣ መተተኛ ነበሩ፣ ድግምት ይደግሙ ነበር፣ ይጠነቁሉ ነበር፣ መናፍስትን ይጠሩ ነበር፣ ሙታንንም ይስቡ ነበር። ምን እንደሚገርመኝ ታውቃላችሁ? በሙሴ ዘመን ከዛሬ 3700 ዓመታት በፊት የሰው ልጆች እንዴት አይነት መተተኞች፣ አስማተኞች፣ ጠንቋዮች፣ መናፍስት ጠሪዎች፣ ሙታን ሳቢዎች ቢሆኑ ነው እግዚአብሔር በዚህ ደረጃ ሙሴን አስማተኛ መተተኛ በድግምት የሚጠነቁልም መናፍስትንም የሚጠራ ጠንቋይም ሙታን ሳቢም ባንተ ዘንድ አይገኝ ብሎ የተናገረው? እግዚአብሔር ለሙሴ ከሺህ ዓመታት በፊት ባንተ ዘንድ አይገኙ ያላቸው አስማቱ፣ መተቱ፣ ድግምቱ ዛሬ እነዚህ ሁሉ በእኛ ዘንድ አሉ። እግዚአብሔር አይገኝ ያላቸው በእኛ ዘመን አገልጋይ በመሰሉት ዘንድ ተገኝተው ለትውልዱ ለሕይወት መንገዱ ዕዳና ፍዳ ሆነዋል። በጣም የሚገርመው በዛን ዘመን ከሺህ ዓመታቶች በፊት የሰው ልጅ ከአጋንንት ጋር ምን ያህል ቁርኝት እንዳለውና ሰዎች በዛን ጊዜ አጋንንትን ለክፉ ተግባራትና ለሞት ይጠቀሟቸው እንደነበረ የሚያሳይ ነው። እግዚአብሔር ለሙሴ ከገለጠለትና ባንተ ዘንድ አይገኙ ካለው ውስጥ መናፍስት የሚጠራ ሙታን ሳቢ የሚለው ለትምህርታችን ትልቅ ግባት ነው። መናፍስት ጠሪ የሚባሉት አጋንንትን ለክፉ ተግባራት የሚገለገሉባቸውና የሚያዟቸው፣ የሚጠሯቸው፣ የሚስቧቸው ሰዎች ናቸው። ሙታን ሳቢ የሚባሉትም የሞተ ሰውን በአጋንንት ጥበብ እየጠሩ ማን የገደለ እያሉ የሚያናግሩና አጋንንትን ለሞት የሚጠቀሙባቸው ናቸው። ስለዚህ የሞት መናፍስት የሚጠሩት ሙታን የሚስቡት አስማተኞች በመተታቸውና በድግምታቸው ነው። በተለያየ ገድለ ቅዱሳን ላይ ጠንቋዮች፣ አጋንንት ጎታቾች፣ መተት መታቾች አጋንንት እየሳቡ ቅዱሳንን ለማጥፋት ሲመክሩ ይታያል። ቅዱሳኑን በጸሎት የበረቱና በእግዚአብሔር መለኮታዊ ጥበቃ ስር የተጠለሉ በመሆናቸው አጋንንቱ እንኳን ሊገርላቸው ቅዱሳኑ አጋንንቱን ሲያጠፋቸው ይታያል። የወለላይቱ እመቤት ልጆች አንድ ሰው የእግዚአብሔርን ሕግ ካልጠበቀ፣ በኃጢአትም ምክንያት ከእግዚአብሔር ከራቀ፣ በኃጢአትም ከተጨማለቀ የእግዚአብሔር መለኮታዊ ጥበቃና የጠባቂው መልአክ ጥበቃ ይለየዋል። በዚህን ጊዜ ለአጋንንት የተጋለጠ በመሆኑ አጋንንት ሕይወቱን ማበላሸት ብቻ ሳይሆን ከስጋ እስከ ነፍስ ሞት ሊያደርሰው ይችላል። ስለዚህ የራሳችን መንፈሳዊ ሕይወት አልባነት፣ የጸሎት ባዶነት ለሰውና ለአጋንንት ተላልፈን እንድንሰጥ ያደርገናል።
አንዳንድ የዋዎች የሆኑ ሞኞች እግዚአብሔር ለምን አይጠብቀኝም? ለምን ለአጋንንት አሳልፎ ይሰጠኛል? አጋንንት እንዴት ሊገድለኝ ይችላል? የሚሉ አይጠፉም። ሰማያዊ አምልኮት በተሆነበት የፈጠረንን እግዚአብሔርን በረሳንበት በኃጢአት በጨቀየ ማንነት እግዚአብሔርን እንደ ቅዱሳኑ ጠብቀኝ ማለት ሞኝነት ነው። የተበላሸ ከእግዚአብሔር የሸሸ ህይወት ካለን እንኳን እግዚአብሔር የታዘዘልን ጠባቂ መልአክም ይርቀናል። በኃጢአታችን ጠባቂ መልአክ ከራቀን ማን ሊቀርበን እንደሚችል የታወቀ ነው። ለዚህ እኮ ነው መንፈሳዊ ህይወትና የአምልኮት ህይወት የሌላቸው ሰዎች ከጠላቶቻቸው በተላከ ጥላውጊ በቀላሉ የሚሞቱት። ወዳጆቼ እግዚአብሔር ወዳጆቹን ከሚፈትንበት መንገድ አንዱ በመከራና በአጋንንት ነው። አንዳንዴ በመንፈሳዊ ህይወታችን በጸሎትና በሰማይ አምልኮታችን የጸናን በእምነታችንም በእርሱ ላይ የተደገፍን ብንሆንም እንደ ኢዮብ አጋንንት ስጋዊ ህይወታችንን ለማመሰቃቀል ነፍሳችንን ከስጋችን ለመንቀል እንደ ፈተና ሊታዘዝብን ይችላል። ስለዚህ በጸሎት የተጋን በእግዚአብሔር ላይ የተደገፍን የሞት አጋንንት ሰለባ ባንሆንም ለፈተና ጥላውጊ ሊቃጣብን ይችላል። በመተት መታቾች በድግምት ደጋሚዎች ጥላውጊ የሚላከው ተቀናቃኝ ጠላቴ በሚሉት ሰዎች ነው። እነዚህ ሰዎች የኛን ነገርና እኛን ለማጥፋት በሞት ህይወታችንን ለመቀማት ገንዘብ በመክፈል የተለያዩ ነገሮችን በመገበር ጥቃት ሊያደርሱብን ይችላሉ። ሰውን በጥላውጊ ወይም በሞት አጋንንት ለማጥፋት የሚፈልጉ ክፉ ሰዎች ጠንቋዮች፣ ድግምተኞች ጋር በመሄድ እከሌን አጥፋልኝ በማለት አንዳንዴም ደጋሚው ራሱ ምን ችግር አለው አጥፋለሁ በማለት በመጠየቅ የሚፈጽሙት ነው። ሰውን በጥላውጊ ወይም በሞት አጋንንት ለመግደል እና ለማስገደል የሚጠይቁትን ሰዎች ነብዩ ኢሳይያስ በትንቢተ ኢሳይያስ በምዕራፍ 19 ቁጥር 3 ላይ በድግምት የሚጠነቁሉትንም መናፍስት ጠሪዎቻቸውንም ጠንቋዮቻቸውንም ይጠይቃሉ ብሏል። ልክ ዛሬም ሰዎች ጠንቋዮችንና ደፍተራዎች ጋር ሄደው እንደሚጠይቁት ማለት ነው። እስኪ ደግሞ የጥላውጊ መተት በየትኛው ህመም ራሱን ይደብቃል የሚለውን እንዴ በዚህ በሳይንስ ዘመን አጋንንት እንዳይታወቅበት ራሱን በተለያየ በሽታ በመሳወር እንዲሁም በመናውቃቸው በሳይንስ ምርምር በተደረሱባቸው በሽታዎች ራሱን በመደበቅ ይጫወትብናል። ለምሳሌ ዛር አይነጥላና መተት የሴት ወገብ ላይ በመቀመጥ ሊያሰቃያት ይችላል። በወገብ ህመም የምትሰቃይ ሴት ሐኪም ቤት ብትሄድ የዲስክ መንሸራተት ተብላ ምናልባትም ኦፕራሲዮን ተደርጋ ሳትድን ትቀራለች። በዲስክ መንሸራተት ስም የተደበቀው አጋንንት ስውር የህመም ጥቃት ያደረሰ ሳይታወቅበት ወገቧን እንደጠፈረ ይሆናል። በአንድም በሌላ አውቀንም ይሁን ሳናውቀው በራሳችንም ይሁን በቤተሰባችን ምክንያት ወደ ህይወታችን ሰርጎ የገባው የዛር አጋንንት ጀርባችንና እግራችን ላይ ይቀመጣል። እኛም ዛር መሆኑን ስለማናውቅ ሐኪም ቤት እንሄዳለን። የዛር አጋንንቱ ራሱን በነርቭ በሽታ ስም ይደብቃል። በሐኪምም የነርቭ ችግር ነው እንባላለን። መድኃኒት እንውጣለን፣ ፊዚዮቴራፒም እንታከማለን፣ ግን ለውጥ የለም፣ ህመሙ እንዳለ አለ። በነርቭ ስም የተደበቀው አጋንንት በቁርጥማት በውጋት እግራችንን በመሸምቀቅ እንዳንራመድ እንዳንተኛ በማድረግ በግልጽና በስውር ይዋጋናል። ልክ እንደዚህ ሁሉ ጥላውጊም የሞት አጋንንትም ራሱን በተለያየ በሽታ ይሰውራል። የጥላውጊ አጋንንት እኛን ለሞት ለማብቃት በልብ ህመም ራሱን ይሰውራል። የጥላውጊ ወይም የሞት አጋንንት የተላከበት ሰው አጋንንቱ ልቡ ላይ ቁጭ ብሎ በድንገት ልቡን ከስራ ወይም ከጥቅም ውጪ ሲያደርግ ሰውየው በድንገት ልቤን በማለት ሊሞት ይችላል። በሟቹ በድንገተኛ ሞት የተደናገጡ ቤተሰቦቹ አስክሬን ምርመራ ብለው ሆስፒታል ይወስዱታል። እዛም ድንገተኛ የልብ ህመም ነው ተብሎ ይነገራል። ቤተሰቡም ሟች በጠላቱ በጥላውጊ ሳይሆን በልብ ህመም እንደሞተ ሰምቶ ይቀራል። ገዳይም በእግዚአብሔር ዘንድ እንጂ በሰው ዘንድ ሳይታወቅ ይቀራል። እዚህ ላይ ልብ የምትሉት በልብ በሽታ የሚሞተውን ሁሉ በጥላውጊ ነው ብላችሁ እንዳትደመድሙ። ምክንያቱም የጥላውጊ ሞት የራሱ የሆነ አጋንንታዊ ብልሃት አለው። ሌላው የጥላውጊ ወይም የሞት አጋንንት ራሱን በከፍተኛ ራስ ምታትና ውጋት ሊደብቅ ይችላል። የጥላውጊ አጋንንት የተቆራኘው ሰው በድንገት በጤንነት ወጋኝ ራሴን አመመኝ በማለት ሐኪም ቤት ደጃፍ ሳይደርስ በድንገት ሊሞት ይችላል። ስለዚህ የጥላውጊ ወይም የሞት አጋንንት ወደ ህይወታችን ሲመጣ ለሞት ሲቃጣ ራሱን በመናውቃቸውና በማናውቃቸው በሽታ ራሱን
ሰውሮ ለመቃብር ጓሮ ሊዳርገን ይችላል። ጥላ ወጊ ፖሊስ የማይደርስበት የማያውቀው የተጎጂ ቤተሰብም የማይገነዘበው ነው። ሰውን በግልጽ የገደለን ሰው የሀገሪቱ ሕግ ይዳኘዋል። ሰውን በጥላ ወጊ የገደለን እንኳን ሰው ሊዳኘው ሰው ስለማያውቀው የሰማይ አምላክ እግዚአብሔር ብቻ ነው የሚያውቀው ፍርዱንም የሚሰጠው። ወዳጆቼ ስንቱ በጥላ ወጊ ሕይወቱን በማጣት ለቤተሰቦቹ የዘላለም ጸጸት ሆኗል። ጥላ ወጊ ሰዎች ላይ የሚደገመው በምንድን የሚለውንም ስናይ ጥላ ወጊ ሰዎች ላይ የሚደገመው አንደኛ በፎቶአቸው ነው። ጠላት የምቀኝ ያሉትና በቅናት በክፋት ለመግደል የፈለጉትን ሰው ፎቶውን በጦር በጃርት ሾክ ባንካሴ የወጉ የጥላ ወጊውን ድግምት ይደግሙበታል። ያኔ ሰውየው ራሴን ልቤን ወጋኝ፣ አነቀኝ፣ መተንፈስ አቃተኝ፣ ተቃጠልኩኝ፣ አቃጠለኝ በማለት እንዲሁም በድንገት ራሱን በመሳት እስከ ሞት ይደርሳል። ሌላው ፎቶን ብቻ በማየት በቀጥታ ጥላ ወጊውን አጋንንት ወደ ሰውየው በመላክ ሰውየውን እስከ ሞት ያደርሱታል። ጥላ ወጊ በፎቶ ይደገማል ስላችሁ እንዳትፈሩ። የብዙዎቻችን ፎቶ በማህበራዊ ሚዲያ ላይ አለ። መታቾችና አስመታቾች በቀላሉ ፎቶአችንን ያገኛሉ፣ ሊመቱትም ይችላሉ። ግን እናንተ የምትጸልዩ ከሆነ በአምልኮት ሕይወት የምትበረቱ ከሆነ ፎቶአችሁ ለመተት ሳይሆን ለውበት ይሆናል። ሲፈልጉ ፎቶአችሁን መተት ይመትቱበት፣ ሲፈልጉ ለቤታቸው ውበት ግድግዳቸው ላይ ይስቀሉት። በኦሪት ዘኍልቍ በምዕራፍ 23 ቁጥር 23 ላይ በያዕቆብ ላይ አስማት የለም እንደተባለው በእናንተም ላይ በፎቶአችሁም በሆነ ነገራችሁም ጥላ ወጊ ቢልኩ አይሰራም። በነገራችን ላይ በያዕቆብ ላይ አስማት የለም የሚለው ቃል ያዕቆብ በነበረበት ዘመን ሰዎች አስማትን እንደሚጠቀሙ ትልቅ ማሳያ ነው። ያዕቆብ ከክርስቶስ ልደት በፊት በ1871 ዓመተ ኩነኔ በ147 ዓመቱ አርፏል። ያዕቆብ የነበረበትን ዓመተ ኩነኔና እኛ ያለንበትን ዓመተ ምሕረት እንዲሁም ያዕቆብ የነበረበትን እድሜ ብንደምራቸው ወደ 4035 ዓመታት ይሆናል። በያዕቆብ ዘመን አስማትና በሰዎች ላይ በክፋት የሚደረግ አስማት ስላለ ነው በያዕቆብ ላይ አስማት የለም ተብሎ የተጻፈው። የወለላይቱ እመቤት ልጆች ይህ አስማትና መተት የሚሉት ነገር ከ4000 ዓመታት በፊት እንደነበረና ሰዎች ለጥፋትና ለክፋት ይጠቀሙት እንደነበረ ልባላችሁ። ሁለተኛው በልብስና በጫማ ነው። የሰው ልብስ ለምሳሌ የውጭም ይሁን የውስጥ ልብሶች ላይ ጫማም ላይ በመመተት ነው። ይሄ የሰውየውን የትኛውንም ልብስ በመውሰድ ልብሱ ላይ የጥላ ወጊ ድግምት በመድገም ከህመም እስከ ሞት ያደርሱታል። ሶስተኛው በቀጥታ ወደ ሰውየው በመላክ ነው። ጥላ ወጊ መተት የሚላክበት ሰው አጋንንቱን ጠርቶ እከሌን ግደልልኝ በማለት በቀጥታ በስሙ ወደ ሰውየው ይልክበታል። በዚህም ሰውየውን እስከ ሞት ያደርሱታል። አራተኛው በዘንግ በጦር ባንካሴና በጃርት ሾክ በጫፉ ላይ ድግምቱን ደግመው ሰውየውን ወቅተ ግደለው በማለት የሚመትቱበት ዘዴ ነው። ይሄ ሲሆን ነው አንዳንዶች በድንገት ወጋኝ ብለው ለህመምና ለሞት የሚዳረጉት። መተተኞች ጥላ ወጊ ለምን ይጠቀማሉ የሚሉን ባጭሩ ነው። በእርግጥ ሰዎች ጥላ ወጊን ጠላት የሚሉትን በለጠኝ የሚሉትን ሰው በሞት ለማጥፋት ወይም ለመግደል እንደሚመትቱ ነግሬያችኋለሁ። ከዚህ በተጨማሪ ሰዎች ጥላ ወጊን የሚጠቀሙት አንደኛ አስመታቾቹና መታቾቹ ጥላ ወጊን ሚስጥራቸው እንዳይታወቅ ይጠቀሙበታል። ለምሳሌ በመተት ያንድን ሰው ሙሉ እድሉን ወስደው የሚጠቀሙ ሰዎች ሁሌ በስጋት ነው የሚኖሩት። አንድ ቀን ጸበል ቦታ ወይም አባቶች ጋር ሄዶ ሚስጥሬን ያጋልጣል፣ ማንነቴን ያውቃል፣ ያሳውቃል በማለት ያስመተቱበትን ሰው በጥላ ወጊ ያስገድሉታል። እነሱ ብቻ አይደሉም፣ ገንዘብ ተከፍሎት የመተተውም ደብተራ ሚስጥር ይወጣል፣ ስራ ይታወቃል በማለት እሱም የመተተበትን ሰው በጥላ ወጊ ለመግደል ይሞክራል። በጣም የሚገርማችሁ አንድ ሰው ላይ ጥላ ወጊ ሲላክ 3 አካላት ናቸው ጠላት የሚሆኑት። አንደኛ ሰውየው ላይ ጥላ ወጊ የሚልከው ሰው፣ ሁለተኛ ጥላ ወጊ ላኪው ደፍተራ፣ ሶስተኛ ግደል ተብሎ የተላከው አጋንንት ነው። ጥላ ወጊ የሚያስልከው ሰው መሞት አለባቸው ብሎ እልህ ይይዛል። ጥላ ወጊ ላኪው ደፍተራም መሞት አለባቸው ብሎ እልህ ይይዛል። ለሞት የሚላኩ የጥላ ወጊ አጋንንት ደግሞ ሳልገለው አልተውም ብሎ በእልህ ይታገለዋል። ውጊያው ከስንት አቅጣጫ ሆነ ማለት ነው? ከ3። ለዚህ ነው ጥላ ወጊ ከባድ የሚሆነው። በተለይ በአምልኮት ሕይወት እየኖራችሁ በጥላ ወጊ
አልሞት ካላችሁ ጥላወጊ የሚያስልከው ሰው ጥላወጊ የሚልከው ደፍተራ ለመግደል ተፍተፍ የሚለው አጋንንት ክፉ እልህ ውስጥ ይገባሉ። በዚህ ምክንያት ነው ውጊያው ብርቱ ሰልፍ የሚሆንባችሁ። ለምሳሌ በአምልኮት ሕይወት የበረታ አንድ ሰው ላይ መተት እየተላከበት የሚላከው መተት ያ ሰው ላይ በቀላሉ የሚጮህ የሚለቅና እንዲሁም መተቱ አልሰራ ሲላቸው አንደኛ በልህ ሁለተኛ ሁሌ መተቱ እየጮኸ እየተጋለጠ እየተሸኘ ሚስጥሬን አባከነ በማለት ያንን ሰው በጥላወጊ አስገድሎ እድሉን እስከ ወዲያኛው ለመጠቀምና ሚስጥራቸውን ለመጠበቅ ጥላወጊ ያስልኩበታል። እስከ ወዲያኛው እድሉን ለመጠቀም ያልኳችሁ ለምሳሌ ሰዎች እድላችሁን ሙልጭ አድርገው ወስደውባችሁ በእናንተ እድል የሚጠቀሙ ከሆነ እናንተ ላይ ጥላወጊ በመላክ አንደኛ ናቸው። ለምሳሌ አንድ ሰው የአንድን ሰው የትምህርት የእውቀት የትዳር የሥራ የሀብት የጥበብ የተሰጠው እድል ይወስዳል። እነዚህን ሁሉ እድሎች ከአንድ ሰው በእድል መተት ከወሰደ እድሉን የወሰደበትን ሰው በጥላወጊ ማስገደል ነው የሚፈልገው። ምክንያቱም ይሄንን ሁሉ እድል የወሰደው ሰው አንደኛ አንድ ቀን የወሰደበትን እድል በጸሎት ያስመልሳል በማለት ሁለተኛ የነቃ ቀን በአምልኮት ሕይወት ለማስመለስ ይታገለኛል በማለት ሶስተኛ ጉዴን ሚስጥሬን ያጋልጣል በማለት በጥላወጊ ያስገድለዋል። ይሄም እድሜ ዘመኑን የወሰደውን እድል እንዲጠቀምበት ያደርጋል። እድሉን ወስዶ በጥላወጊ አልሞት ካለው እንዳያውቅ ያሳብደዋል ወይም በመተት ከሀገር ብን ብሎ እንዲወጣ ያደርገዋል። ሁለተኛ በቅናት ለመበቀል ጥላወጊን ይልካሉ። ለምሳሌ ሰዎች በንብረት በገንዘብ ሲጣሉ ሲካካዱ እንዲሁም በስራ በስልጣን ሲበላለጡ ሲገፋፉ ክፉኛ ሲጣሉ ለመበቀል ብለው ጥላወጊን ያስልካሉ በጥላወጊ ያስገድላሉ። ይህ አሁን እጅጉን እየተለመደ የመጣ ነገር ነው። እዚህ ላይ አንድ ምሳሌ ብቻ ልንገራችሁ። ለምሳሌ አንድ ሰው ጥሩ የስልጣን ደረጃ ላይ ወይም ኃላፊነት ላይ አለ እንበል። አንድ ሰው በዚህ ሰው ስልጣንና ኃላፊነት የሚቀና ከሆነ ጠላቱ በስልጣኑ በመቅናት በሱ ቦታ ራሱን ለመተካት ያንን ባለ ስልጣን ጥላወጊ አስልኮበት ያንን ሰው በሽተኛ ያደርገዋል። ያም ሰው በድንገት ታሞ ከቤት ካልጋ ይውላል። በዚህን ጊዜ ያ ክፉ ሰው በዛ ሰው ስልጣንና ኃላፊነት ቦታ ይቀመጣል። የሰውየውን የሥራ እድሉን የኃላፊነትና የስልጣን እድሉንም እሱ ወስዶ ይጠቀምበታል። እንደዚህ ሆኑ ሰዎች እኔም የማውቃቸው አሉ። ጸበል ሳጠምቀው የነበረ አንድ ሰው ነበረ። ይህ ሰው በኢትዮጵያ ውስጥ ትልቅ ባለስልጣን ነበረ። አንድ ቀን ስብሰባ ላይ እያለ ቁጭ ባለበት ጀርባይን ወገቤን ወጋኝ ብሎ ስብሰባውን አቋርጦ ወጣ። በዛው ታመመ። ከወገቡ በታች መንቀሳቀስ አቃተው። በሕክምና ምንም መፍትሄ አላገኘም። በኋላ በስራው ብሎም በስልጣኑ የቀናበት ሰው በጥላወጊ እንዲህ እንዳደረገው ታወቀ። ለጊዜውም ቢሆን ያ ሰው በሱ ቦታ ተሾመ። ሶስተኛ በሽተኛ ለማድረግ ሰዎች ጠላት የሚሉትን በለጠኝ ካደኝ በደለኝ የሚሉትን ሰው ከሞቱት በላይ ከሚኖሩት በታች ሆኖ በሽተኛ እንዲሆን ጥላወጊ ያስልኩበታል። የሚላከው ጥላወጊ ወደ ሰውየው በመግባት ሰውየውን በሽተኛ ያደርገዋል። የሚገርመው ብዙዎች ጥላወጊን የሚያውቁት እንደሚገድል ብቻ ነው። ጥላወጊ አዎ ይገድላል፣ ግን ሰዎችን በሽተኛ ያልጋ ቁራኛ ያደርጋቸዋል። ጥላወጊ መተተኞቹ አድርግልን ያሉትን ነው የሚያደርገው። በሽተኛ አድርግል ካሉት ልቡ ላይ ተቀምጦ እስከ እድሜ ዘመኑ የልብ በሽተኛ ያደርገዋል። ወገቡ ላይ እጅግሩ ላይ በመቀመጥ ሰውነቱን ሽባ ያደርገዋል። የውስጥ አካሉ ላይ በመቀመጥ የውስጥ ደዌ ህመምተኛ ያደርገዋል። አእምሮ ላይ በመቀመጥ ከከፍተኛ የራስ ምታት እስከ እብደት ሊያደርሰው ይችላል። እንዲሁም ለሰውና ለሐኪም ይህ ነው ብላችሁ የማትገልጹት ህመምና ስቃይ እንዲሰማችሁ ያደርጋል። ጥላወጊ ሰዎችን በድንገት ቅስፍስፍ አድርጎ ለከፍተኛ ህመም ይዳርጋቸዋል። ለምሳሌ ደረትን፣ ትከሻን፣ ጀርባን፣ ጎንን፣ ሳምባን ቅስፍ አድርጎ በመያዝ እንዳይንቀሳቀሱና በህመም እንዲሰቃዩ ያደርጋቸዋል። በነገራችን ላይ የጥላወጊ ውጋት ጦር በሉት የማይነቀል የተተከለ ጦር ነው የሚሆነው። ፋታ የማይሰጥ ሲጥ የሚያደርግ ውጋት ነው የሚለቀው። ውጋቱ ቅስፈቱ ለረጅም ሰዓት ሊቆይ ይችላል። ለምሳሌ መርፌ ሲወጋችሁ ሲነቀል ህመሙ ይተዋችኋል። ጥላወጊ ግን ውጋት ሲሆንባችሁ ህመሙ ቶሎ ላይተዋችሁ ይችላል።
አንድ ሰው ጥላውጊ ሲላክበት ምልክቶቹ ምን ናቸው? እንዲሁም በጥላውጊ የሚሞቱ ሰዎች ምልክታቸው ምንድነው የሚሉትን ጠቅለል አድርገን እንመልከት። የወለላይቱ እመቤት ልጆች በጥላውጊ ሰዎች ጥቃት ሲደርስባቸው በአስደንጋጭና በድንገት ሊሞቱ ይችላሉ። ጥላውጊ ወይም የሞት አጋንንት የተደገመበት ሰው ሞቱ ይናገራል ወይም ምልክት አለው። የሚገርመው በጥላውጊ የሞተ ሰው የሚሞተው በጤናው ነው። ሳይታመም ቤተሰብ ሳያስታመመው በድንገት ነው የሚሞተው። በአጠቃላይ በጥላውጊ ወይም በሞት አጋንንት የሚመጣ ሞት ጊዜ የማይሰጥ ለማስታመምና ለሐኪም ቤት የማያዳርስ ነው። ስለዚህ በዝርዝር እንመልከታቸው። አንደኛ በድንገት ልቤን አመመኝ፣ ራሴን ወጋኝ፣ ጀርባዬን ወጋኝ፣ የሆነ ነገር ቅስፍ አደረገኝ ይላሉ። ተዝለፍልፈው ጸጥ ይላሉ፣ ከዛም ይሞታሉ። ሁለተኛ በድንገት የልብ ምታቸው አተነፋፈሳቸው ዝብርቅርቅ ይላል። የልብ ምታቸው በድንገት ዝቅ ይላል ወይም ከፍ ይላል፣ ከተለመደው ውጪ ይፈጥናል። ሶስተኛ በድንገት አቅም ያጣሉ፣ ይዝለፈለፋሉ፣ በድንገት ራሳቸውን ስተው ይወድቃሉ። አራተኛ በጠራራ ፀሐይ ብርድ ይላቸዋል፣ ሙሉ ሰውነታቸው ይቀዘቅዛል። አምስተኛ በድንገት ከፍተኛ የሞት ፍርሃት ይሰማቸዋል፣ የሞት ፍርሃት ውስጥ ይወድቃሉ። ስድስተኛ ሳይታመሙ 24 ሰዓት ትሞታላችሁ አትኖሩም በሚል ሐሳብ ይቸገራሉ። ሞትን እያሰቡ እላፊ ይጨነቃሉ፣ ይፈራሉ። ሰባተኛ መኪና ስታሽከረክሩ ብትገለበጡስ ገደል ግቡ፣ ቀጥ ባለ ሜዳ ላይ መሪውን እጠፉ፣ ተጋጩ በሚል ሐሳብ ይቸገራሉ። መኪና እያሽከረከሩ በድንገት ጭልም ማለት፣ ብዥ ማለት፣ ማዞር፣ ፍርሃት ውስጥ መውደቅ፣ መደበት፣ ግልጅጅ ይያሉ እንቅልፍ ይላቸዋል። መኪና እያሽከረከራችሁ እንዲህ ሲሰማችሁ በመጀመሪያ አማትቡ። ከዛ መኪናውን ጥግ ላይ አቆማችሁ አባታችን ወይም ሰላም ለኪ ጸልያችሁ እንዲህ የምታደርገኝ በስላሴ ስም፣ በእመቤታችን ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱሳኑ ስም ታሰር በሉ። ስምንተኛ በድንገት ውስጥ አናትን ክው አድርጎ መምታት ነው። ይሄ ሲሆን በድንገት ሊያዞራቸው ሊዞርባቸው እንዲሁም ሰማይ ምድሩ ድብልቅልቅ ብሎባቸው ሊወድቁና ራሳቸውንም ሊስቱ ይችላሉ። በአብዛኛው ግን የሆነ ሰው የመታቸው እስኪመስላቸው ድረስ ከውስጥ አናታቸው የመመታት ስሜት ይሰማቸዋል። በዚህም ድብልቅልቅ ብሎባቸው ሊያዞራቸው ይችላል። ዘጠነኛ ድንገተኛ ትንታ። ሰው መቼም በተፈጥሮ ትን ይለዋል። ትንታ ሁሉ ጥላውጊ አይደለም። ግን ሰውን በጥላውጊ ለመግደል ጥላውጊ አጋንንት የሚደበቅበት አንድ ነገር ይፈልጋል። ስለዚህ በድንገት ምግብ ሲበሉ ውሃ ሲጠጡ ትን ብሏቸው በድንገት ጸጥ ሊሉ መተንፈስና መናገር ሊያቀታቸው ይችላል። አንዳንዴም ጥላውጊው በትንታ ተሸፍኖ ትንታን እንደ ሽፋን ተጠቅሞ በትንታ ሊገድላቸው ይችላል። አስረኛ በድንገት ሳምባቸው ሊቆለፍ ይችላል። ጥላውጊ ወደ ሰውነታቸው ሲገባ ሳምባ ላይ በመቀመጥ ሳምባቸውን በመቆለፍ እንዳይተነፍሱና በዛው ሊገድላቸው ይችላል። 11ኛ በሚያውቁትና በማያውቁት ህመም ገብቶ መግደል ነው። ለምሳሌ አንድ ሰው በተፈጥሮ የልብ ህመምተኛ፣ የኩላሊት ህመምተኛ፣ የሳምባ ህመምተኛ፣ የጉበት ህመምተኛ፣ የስኳር፣ የደም ግፊት፣ የካንሰር ህመምተኛ ሊሆን ይችላል። ከነዚህ ውስጥ አንድ ህመም ያለበት ሰው ላይ ጥላውጊ ተልኮበት ግድል የተባለው ጥላውጊ ሰውየው በስጋው ያመመውን ህመም ተጠቅሞ ወይም የስጋ ህመሙን እንደ ሽፋን ተጠቅሞ ሞቱን ሊያፋጥንና በህመሙ ተደብቆ ጥላውጊው ሊገድለው ይችላል። ጥላውጊው በህመማቸው ተደብቆ የሚገድላቸው ሰዎች ወይም ጥላውጊው በሰዎቹ በስጋዊ ህመም ተደብቆ ሲገድላቸው ለመታቹና ለአስመታቹ ሰርግና ምላሽ ነው። ምክንያቱም ለምሳሌ ሰውየው የልብ ወይም የሳምባ ህመምተኛ ሆኖ ግን በጥላውጊ ቢገድሉት አንደኛ የሟች ቤተሰብ ሰውየው የሞተው በጥላውጊ ሳይሆን በህመሙ ነው የሞተው ብለው ያምናሉ። ሁለተኛ ሰውየውን በጥላውጊ የገደሉት ሰዎች ሰውየው በጥላውጊ ሞቶ ግን በህመሙ ነው የሞተው መባሉ የነሱን የገዳይነት ምስጢር ይጠብቅላቸዋል። ከዚሁ ጋር በተያያዘ ለምሳሌ ሰውየው የልብ ህመምተኛ እንደሆነ ሐኪሞቹ የሚያውቁ ከሆነ ሰውየው ግን በድንገት በጥላውጊ ቢሞት በዚህም የሟች አስከሬን ለምርመራ ሆስፒታል ሄዶ
ምርመራ ቢደረግ ሐኪሞቹ የሰውየውን የልብ ህመምተኛ እንደሆነ ስለሚያውቁ ለሟች ቤተሰብ ሰውየው በልብ ህመም እንደሞተ ይናገራሉ። የሟች ቤተሰብም ሰውየው በጥላ ወጊ ሞቶ ግን በድንገተኛ በልብ ህመም እንደሞተ አምነው ይቀበላሉ። ለዚህ ነው ጥቂት የማይባሉ ሰዎች በጥላ ወጊ የሞቱ ግን አሟሟታቸው ቀድሞ በሚያማቸው ህመም የሚሳበበው። በዚህ አጋጣሚ በጥላ ወጊ ስለተፈጸመ አንድ አሳዛኝ ታሪክ ልንገራችሁ። ከዛሬ 10 ዓመት በፊት አንድ ሰው ከካናዳ ጠቅልሎ ኢትዮጵያ ይመጣል። ይህ ሰው ካናዳ በልጅነቱ ነው ሄደው እዛም ተምሮ በነዳጅ ካምፓኒ ውስጥ ለ30 ዓመታት በምህንድስና ሙያ ያገለግላል። ብዙ ብርም ተከፋይ ነው። 30 ዓመት ከሰራ በኋላ ሚስቱን 2 ልጆቹን ይዞ ወደ ኢትዮጵያ ጠቅልሎ ይገባል። ሀብታም ስለነበረ ከውጭ ሀገር ከ10 በላይ ዶዘሮች፣ ከ10 በላይ ግሬደሮች፣ ከ10 በላይ ሎደሮች አስገብቶ በኮንስትራክሽን ስራ ላይ ይሰማራል። ስራ እንደጀመረ ብዙ ፈተና ይገጥመዋል። 2 ዓመት እንደሰራ መስከረም 16 ቀን መስቀል አደባባይ የመስቀልን በዓል አሳልፎ ማታ ወደ ቤቱ ገባ። ማታ ተኝቶ አድሮ ጧት ሚስቱ ስትቀሰቅሰው እሱ በተኛበት ሞቷል። ከጎኗ ሞቶ አደረ። ሚስቱ ተደናገጠች፣ አለቀሰች፣ ቤተሰብ ጠራች። ወደ ሆስፒታል ወሰዱት። አንድ ቀን ህመም የሚያውቀው ሰው አስክሬን ምርመራ ተደርጎ በልብ ህመም ነው የሞተው ተብሎ ተነገራቸው። የሚገርመው 30 ዓመት ካናዳ ሲኖር በየ6 ወሩ የጤና ምርመራ ያደርግ ነበር። እዚህም እንደዛው ግን ምንም አይነት የልብ ህመም ሪከርድ የለውም። ግን በልብ ህመም ሞተ ተባለ። ሚስቱ ግን በስራው ላይ ብዙ ጠላቶች ምቀኞች እንዳሉት ስለምታውቅ በጥላ ወጊ እንደሞተ አወቀች። በነገራችን ላይ ከሐኪሞች 2 ነገር ይገርመኛል። አንድ ሰው ታሞ ሆስፒታል ሄዶ ሐኪሞቹ ህመሙን ካላወቁ ታይፎይድ እና ታይፈስ ነው ብለው መድኃኒት አሸክሙ ይልኩታል። አብዛኛው ሰው ታሞ ሆስፒታል ሲሄድ ታይፎይድ እና ታይፈስ ነው የሚባለው። ታይፎይድ እና ታይፈስ የለም እያልኳችሁ ሳይሆን ሐኪሞቹ በሽታውን ማግኘት ሲያቅታቸው ለበረከት ብሎ ለታማሚ የሚሰጡት በሽታና የበሽታ ስም ታይፎይድ እና ታይፈስ ነው። ሁለተኛ ሰዎች በድንገት ሞተው አስክሬናቸው ሆስፒታል ሄዶ የአስክሬን ምርመራ ከተደረገላቸው በኋላ ብዙውን ጊዜ ሐኪሞቹ ሟች በልብ ችግር በልብ ህመም ነው የሞተው ይላሉ። እነዚህ 2ቱ ይገርመኛል። ወደ 11ኛው ስንሄድ በድንገት መሞት ነው። ጥላ ወጊ ሰዎችን በድንገትና በቅጽበት ስለሚገድል ሰዎች ሳይታወቅ በድንገት ይሞታሉ። ለሕክምና የማይዳርስ ሞት ይሞታሉ። ጠዋት ታይተው ከሰዓት ይሞታሉ። ከሰዓት ታይተው ማምሻ ይሞታሉ። ማታ ታይተው ጠዋት ሞተው ይገኛሉ። በመጽሐፈ ኢዮብ በምዕራፍ 34 ቁጥር 20 ላይ በመንፈቀ ሌሊት በድንገት ይሞታሉ ተብሎ እንደተጻፈው አይነት ሞት ይሞታሉ። 12ኛው ተስፋ መቁረጥ ነው። ጥላ ወጊ የሚላክበት ሰው ነገን ተስፋ አያደርግም። ሁሌ ሞታለሁ እያለ ነው የሚያስበውና የሚጨነቀው። ሁሌ በግድና በረዓድ ነው የሚኖረው። ሁሌ በፍርሃትና በጭንቀት ነው የሚኖረው። በዚህም ከፍተኛ ተስፋ መቁረጥ ውስጥ ይገባል። 13ኛ ሰውነት ቶሎ ቶሎ ድንግጥ ማለትና ሰውነት እንደ እሳት መንደድ ወይም ማቃጠል ነው። ይሄ ምልክት በተለይ መተትና ጥላ ወጊ የሚላክበትና የሚታደስበት ሰው እንዲህ ነው የሚያደርገው። ያለ ምክንያት ዝም ብሎ ይደነግጣል። በራስ መተማመኑ ይጠፋል። ፍርሃት ይለዋል። ሰውነቱ እንደ እሳት ይነዳል። 13ኛው ለሴቶች ነው። እሱም ጽንስ መጨናገፍ ነው። ነፍሰ ጡር ሴት ላይ ጥላ ወጊ ሲላክባት በድንገት ባልታወቀ ምክንያትና በሳይንስ ስም በተሸፈነ ምክንያት ጽንሱ ይጨናገፋል። ይህም 2 አይነት ነው። አንደኛ ያለ ምንም ምክንያት ጽንሱ ሆዳ ውስጥ በድንገት ይሞታል፣ አሊያም በድንገት ጽንሱ ይጨናገፋል። ጥላ ወጊው በቀጥታ በማጸን ያለው ልጅ ይገድላል። ሁለተኛ ሆስፒታል ስትሄድ ጽንሱ ልክ አይደለም ችግር አለበት አስብሎ ያጨናግፋል። ጥላ ወጊ እናትን ግደል ተብሎ ሲላክ እናትን መግደል ሲያቅተው ደም የሆነውን ጨቅላውን ጽንስ ይገላል። ምክንያቱም ጽንሱ የጥላ ወጊውን አጋንንት መቋቋም ስለማይችል። ወዳጆቼ ስንቶቹ በጥላ ወጊ ያለ ቀናቸው ያለ ጊዜያቸው በሰው ተንኮል ለሞት በቅተዋል። ስንት ዕውቀትና ሀብት ያለው ለስንት ሰው መትረፍ እየቻለ በራሱ የቅርቤ በሚላቸው ሰዎች በጥላ ወጊ ለሞት በቅቷል። ስንቱ ጧት ታይቶ
ከሰዓት ሞቶ በአሟሟቱ ጉር ተብሏል። ይህ ሁሉ አንድም በጥላ ወጊ ወይም በሞት አጋንንት ነው። ሌሊት በተኙበት የሞት አጋንንት ወይም ጥላ ወጊ ያነቀ እየደፈቀ ስንቱን ገሏል። በነገራችን ላይ ሌሊት ሰዎች በተኙበት ክፉኛ የሚያንቃቸውና የሚተናነቃቸው መተንፈስና መንቀሳቀስ የሚከለክላቸው አንደኛ አይነጠላ የቤተሰብ ዛርና የአየር አጋንንት ነው። ሁለተኛና ብዙዎች ያልነቁበት ጥላ ወጊ ነው። ጥላ ወጊ ግደል ተብሎ ሲላክ በውድቅት ሌሊት ሰዎች በተኙበት መጥቶ ያንቃቸዋል፣ ከቻለ በዛው ይገላቸዋል። በዚህ ምክንያት ነው አንድም ሰዎች ማታ በሰላም ተኝተው ጧት ሞቶ የሚገኙት። ማታ በተኛችሁበት የትኛውም ክፉ መንፈስ እያነቀ እያስጨነቀ እንዳትተነፍሱ እንዳትላወሱ የሚያደርጋችሁ ከሆነ ትልቁ መፍትሄ ማታ ውዳሴ ማርያምና መልካ ቅዱስ ሩፋኤልን ጸልያችሁ ተኙ። እርግጠኛ ሆኜ ነው የምነግራችሁ፣ ምንም አትሆኑም። በጣም ብዙ ሰዎች ሰውም ቤተሰብም ሳያውቅላቸው በጥላ ወጊ ሞተዋል። የሚገርማችሁ ስንት የቤተ ክርስቲያን ሊቃውንት ስንት የቤተ ክርስቲያን አገልጋዮች የጥላ ወጊ ሰለባ ሆነዋል። በቤተ ክርስቲያን ጥቂት የማይባሉ የአብነት መምህራን በጥላ ወጊ ሞተዋል። ቤተ ክርስቲያናችን ጥቂት የማይባሉትን ሊቃውንት በጥላ ወጊ አጣለች። የጥላ ወጊ ሁነኛ መፍትሄ ምንድነው የሚለውን አይተን ትምህርታችንን እናጠቃልላለን። አንደኛው ጸሎት ነው። የወለላይቱ እመቤት ልጆች ሁሉም ጸሎት አምልኮታችንን የምንገልጽባቸው ከፈጣሪ የምንነጋገርባቸው ራሳችንን የምንጠብቃቸው መንፈሳዊ መሳሪያችን ቢሆኑ በብርቱ ለሚፈትኑን እስከ ሞት ለሚፈልጉን አጋንንትና ክፉ ሰዎች አንዱ ፍቱን መፍትሄ ሰይፈ ሥላሴ ጸሎት ነው። ሰይፈ ሥላሴ ጸሎት የፈጠሩን ሥላሴ የምናመሰግንበት ቢሆንም በዚህ ጸሎት ከቅድስት ሥላሴ ዘንድ መለኮታዊ ልዩ ጥበቃ እናገኝበታለን። የሰይፈ ሥላሴ ጸሎት አንዱ ቃል ኪዳኑ ድንበር ጥሶ የሕይወታችንን አጥር አፍርሶ የሚመጣን ጠላትና ድንገተኛ ሞትን የሚከላከልልን ታላቅ ጸሎት ነው። ሰይፈ ሥላሴን የሚያዘወትር በተለይም እንደ አንድ ስራው ቆጥሮ የሚጸልይ ሰው መቼም ይሁን መቼ ለጥላ ወጊ ወይም ለሞት አጋንንት ተላልፎ አይሰጥም። የጥላ ወጊ አጋንንት ቢመጣበትም የጸልዮ ሰይፈ ሥላሴ በግልጽና በስውር ይመክትለታል፣ ይከላከልለታል። ወዳጆቼ ሰው በርትቶ ከጸለየ እንኳን ከጥላ ወጊ እንኳን ከሞት አጋንንት ከዘላለማዊ የሲኦል እሳት ራሱን ያስመልጣል። አቡነ ስነ ኢየሱስ የሚባሉ በ19 የሚውሉ ታላቅ ጻድቅ አባት አሉ። እኚህ ታላቅ ጻድቅ ቅዱስ ገብርኤልን ይወዱትና የታሳስ ክብረ በዓሉን ይዘክሩት ነበር። ታዲያ እግዚአብሔር ገድላቸውን፣ ድካማቸውን፣ ጸሎታቸውን አስቦ ከዚህ ከሚያልፈው ዓለም ወደማያልፈው ዘላለማዊ ዓለም ሊወስዳቸው መልአከ ሞትን መስከረም 19 ቀን አዘዘ። ጻድቁ አቡነ ስነ ኢየሱስም መልአከ ሞት ሊወስዳቸው እንደመጣ አይተውና አውቀው የወዳጄን የጠባቄን የቅዱስ ገብርኤልን የታሳስ በዓል ሳላከብር ዝክሩንም ሳልዘክር ወደ ፈጣሪ አልሄድም እንዳትወስደኝ ብለው በጸሎታቸው ገዝተውት የታሳስ ቅዱስ ገብርኤልን በዓል እንደዘከሩ ገድላቸው ይነግረናል። መልአከ ሞትን እንዳይወስዳቸው ከመስከረም እስከ ታሳስ በጸሎታቸው አቆይተውታል። እንዲሁም ቅዱስ ዮሐንስ አፈወርቅም አንዲት ብላቴናን ግደል የተባለን ቀሳፊ መልአከ ሞትን ለ10 ዓመት በተሰጠው መለኮታዊ ስልጣንና ጸሎት እንዳይቀስፋት ወይም እንዳይገላት እንዳሰረው ተጽፏል። የሰው ልጅ ከጸለየ የጸሎቱ ኃይል እንኳን በጥላ ወጊ አጋንንት ቀርቶ በመልአከ ሞት ላይም የሰለጠነ ነው። ሁለተኛ መፍትሄ ውዳሴ ማርያም ነው። እንደሚታወቀው ውዳሴ ማርያም እናታችን ድንግል ማርያምን የምናመሰግንበት፣ የምንማጸንበት፣ የምንለምንበት ቢሆንም ውዳሴ ማርያምን አዘውትሮ የሚጸልይ ሰው እመቤታችን በዘርፋፋ ቀሚሷ በክንፈ ረድኤቷ እሱ ከማያውቀው እመቤታችን ከምታውቀው ጠላትና አጋንንት ትጠብቀዋለች። በምልጃዋ በጸሎቷ ትሰውረዋለች። ስለዚህ ውዳሴ ማርያም ብናዘወትር እመቤታችን ዘውትር ትጠብቀናለች። ሶስተኛ መፍትሄ ጸሎተ ባርቶስ ነው። ጸሎተ ባርቶስ እንደ ውዳሴ ማርያም የየለት ቢሆንም ጸሎቱ መደንግጽ አጋንንት የሆኑ የእግዚአብሔር ህቡ ስሞች በውስጡ ስለተካተተ ጸሎቱ ከብዙ ነገሮች የምንጠበቅበትና ከጥላ ወጊ አጋንንት የምናመልጥበት ነው። አራተኛ መፍትሄ ባለ ህቡ ስሞች ድርሳናት ናቸው።
ይህ እንደሚታወቀው የቅዱስ ሚካኤል የቅዱስ ገብርኤል የቅዱስ ሩፋኤልና የሌሎቹም ቅዱሳን መላእክት ባለህቡ ስሞች አጫጭሮቹን ድርሳናት በመጸለይ ከዚህ ፈተና ማምለጥና በመላእክቶቹ መጠበቅ እንችላለን። በእነዚህ ድርሳናት ላይ ያሉት የእግዚአብሔር ህቡ ስሞች ኃይለ እግዚአብሔርን የተላበሱ ስለሆኑ በቅዱሳን መላእክት ጸሎት ከአጋንንት ፈተናና ጥበቃ እንሰወራለን። ሌሎቹን ለምሳሌ ሰይፈ መለኮትን ዳዊትን አርጋኖንንና ሌሎቹንም ጸሎቶች እንዳቅማችንና እንደተሰጧችን ብሎም እንዳለን ጊዜ ብንጸልያቸው ከአጋንንት ጥቃት ከመጠበቅ ጸጋን እስከማግኘት ስለምንደርስ ልንጸልይ ይገባል። እነዚህን ጸሎቶች ማለትም ሰይፈ ሥላሴን ሰይፈ መለኮትን ውዳሴ ማርያምን ጸሎተ ባርቶስንና አጫጭሮቹን የመላእክትን ባለህቡ ስም ድርሳናት ጸልዩ ብዬ የጠቀስኩላችሁ አንደኛ ለመጸለይ ቀላል ከመሆናቸው አንፃር ሲሆን ሁለተኛ ጸሎቱ ከሚፈጀው አጭር ደቂቃ አንፃር ሲሆን ሶስተኛ ከስንፍናችን አንፃር ነው። ጊዜ የለኝም ይያል ከጸሎት ህይወት እንዳንርቅ በጠላቶቻችንና በጥላውጊ እንዳንወድቅ በእነዚህ ጸሎቶች ከሞት አጋንንትና ከፈተና ራሳችንን እንጠብቅ። ለማንኛውም ዛሬ አበዛውባችሁ አረዘምኩባችሁ። ዛሬ ትምህርቱን በዛ ያደረኩት መከራችን ፈተናችንም ስለበዛ ነው፣ ይቅርታ። ለዛሬ እዚህ ላይ ይብቃን። በቀጣይ በክፍል 19 መተት በዝሙት ላይ ያለው ሴራና ተግባር መተት ያዘሙታል ከክብር ያሳንሳል በሚል ርዕስ የት ይደርሳሉ ለስንት ክብር ይበቃሉ ተብለው በመተት በዝሙት ስለሚወድቁና በመንገድ ስለሚቀሩትና ስለቀሩት እንማማራለን። ህዝቤ ዕውቀት ከማጣት የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ከትውልዱ ማን አስተዋለ። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8 ፈረስ ለጦርነት ቀን ይዘጋጃል ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 20 ቁጥር 31 ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።